ለውሻይኙልኝ እንደምን አደራችሁ። ክብርት አፈ ጉባኤ፣ ክቡር ርዕሰ መስተዳድር፣ የተከበራችሁ የምክር ቤት አባላትና ተጋባዥ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በክልሉ በትምህርት ዘርፍ በ5 ወር የተሰሩ ስራዎችን ለዚህ ለተከበረው ምክር ቤት ሪፖርት እንዳቀርብ ስለተፈቀደልኝ ላቅ ያለ ምስጋና አቀርባለሁ። የአንድን ሀገር መጪ ሁኔታ ከሚወስኑ ቁልፍ ጉዳዮች አንዱና ዋነኛው ትምህርት መሆኑ የሚታወቅ ነው። በተፈጥሮ ምክንያት አንዱ ትውልድ ሲያልፍ ሌላው ይተካል። ይህ በዓለም ላይ ያለ እውነታ ነው። ነገር ግን ተተኪው ትውልድ ምን አይነት ዕውቀት፣ አመለካከት፣ ክህሎት የጨበጠ ነው የሚለው ሁልጊዜ መመዘን ያለበት ጉዳይ ነው። ትውልዱ ስለ ዓለም፣ ስለ ሀገርና ስለ ራሱ ያለው አረዳድና ግንዛቤ የቀጣዩን የራሱንና የሀገርን ዕጣ ፈንታ ይወስናል። ይህ በመሆኑ አዲሱ ትውልድ የተስተካከለ ሰው እንዲሆን በትምህርት አማካይነት አበክረን መስራት ይገባናል። ከዚህ አኳያ የክልላችን ሕዝብ በዘመናዊ ትምህርት የረጅም ጊዜ ታሪክ ያለውና በረጅም ጊዜ የሀገራችን ስርዓተ መንግስት ውስጥ ትልቅ ድርሻ የነበረው ነው። በአሁኑ የፌዴራል ስርዓት የመንግስት ቢሮክራሲ ውስጥም የክልላችን ልጆች የበኩላቸውን ጉልህ አስተዋጽኦ እያበረከቱ እንደሚገኙ ይታወቃል። የነገ ሀገር የዛሬ ተማሪዎችን ትመስላለች እንደሚባለው ደግሞ ዛሬ ሊያስጨንቀን የሚገባው የተሟላ ሰብዕና ያለው ነገ ሀገርን ተረክቦ ጠብቆና አበልጽጎ ሊያሸጋግር የሚችል ትውልድን እያፈራን ነው ወይ የሚለው ሊሆን ይገባል ብዬ አምናለሁ። የክልላችን ትምህርት ያለበት ሁኔታ በተደጋጋሚ ቀርቦ በዚሁ በተከበረው ምክር ቤት ከሽፋንም ሆነ ከጥራት አንጻር ያለበት ሁኔታ የተገመገመና አቅጣጫ የተቀመጠለት ቢሆንም አንጻራዊ መሻሻል እንጂ በሚፈልገው ደረጃ ውጤት አልመጣም። ለዚህ ደግሞ ዋነኛ ምክንያቱ ለትምህርት የተሰጠው ትኩረት በቂ አለመሆኑና በየጊዜው የሚገጥመው ሰው ሰራሽና ተፈጥሯዊ ችግር ነው። ከዚህ በተጨማሪ ግን በሰሜኑ የሀገራችን ጦርነት በትምህርት ቤቶችና በትምህርት ላይ ያደረሰው ተጽዕኖ፣ አሁን ላይና ባለፉት ከ2 ዓመት በላይ በክልሉ የተፈጠረው የጸጥታ ችግርና በትምህርት ላይ በታጣቂ ኃይሉ የተደረገው ልዩ ክልከላ እንዲሁም ውድመት ቀደም ሲል በሁሉም መስክ ያሽቆለቆለውን የክልላችን ትምህርት የበለጠ እንዲጎዳ አድርጎታል። ስለዚህ የክልላችንና የሀገራችን ወደ ቀድሞ ከፍታ ለማውጣት በአዲሱ የክልላችን የ25 ዓመት የአሻጋሪ እድገትና የዘላቂ ልማት እቅድ ሁለንተናዊ ስኬት ለማረጋገጥ ትምህርት ላይ ከፍተኛ ንቅናቄ ፈጥሮ ከህዝብ እስከ አመራርና የመንግስት ቢሮክራሲው ተናቦ ትምህርት አሁን ከገባበት ጥልቅ ችግር ወጥቶ የህፃናት የመማር መብት እንዲከበርና የትምህርት ጥራት ተደራሽነትና ፍትሐዊነት እንዲረጋገጥ ሁላችንም የበኩላችን እንወጣ ዘንድ የክልላችን የትምህርት አፈጻጸም በተለይ የ2018 በጀት ዓመት የ5 ወራት መነሻ በማድረግ የሚከተለውን ሪፖርት አቀርባለሁ። ክብርት አፈ ጉባኤ፣ ክቡር ርዕሰ መስተዳድር፣ የተከበራችሁ ምክር ቤት አባላትና ተጋባዥ እንግዶች፣ ክቡራንና ክቡራት፣ አሁን የማቀርበው ሪፖርት ትኩረት የሚያደርገው በአዲሱ የክልሉ የአሻጋሪ እድገትና ዘላቂ ልማት እቅድ ውስጥ የትምህርት ስራን ለመምራትና ለማከናወን በተቀመጠውና በዚሁ በተከበረው ምክር ቤት በጸደቀው እቅድ መሰረት ይሆናል። ከተግባራት የመጀመሪያው እቅድ ዝግጅትና ፈጻሚ ማዘጋጀትን በተመለከተ በክልላችን በ5 ወሩ በቀዳሚነት በታላቅ ትኩረት ተይዞ የተከናወነው የ25 ዓመት የትምህርት ፍኖተ ካርታ፣ የ5 ዓመት ስትራቴጂክ እቅድና የ2018 እቅድ ዝግጅት ነው። ፈጻሚን ማዘጋጀት በትምህርት ቤት ግብዓትና መሰረተ ልማት ማስፋፋት፣ የትምህርት ቁሳቁሶችን ማሟላት ተግባራትም ከእቅዱ ቀጥሎ ታላቅ ርብርብ የሚጠይቁ ተግባሮቻችን ነበሩ። ይህንን በጀት ዓመት ለየት የሚያደርገው ክልላችን በአይነቱና በይዘቱ አዲስ የሆነ የ25 ዓመት ክልላዊ የአሻጋሪ እድገትና የዘላቂ ልማት ፍኖተ ካርታ፣ የ5 ዓመት ስትራቴጂክ እቅድ የተዘጋጀበትና በተገቢው ሁኔታ ለሁሉም አካላት በሚባል ደረጃ ትውውቅ የተደረገበት ዓመት መሆኑ ነው። ከዚህ ምቹ ሁኔታ በመነሳት የትምህርት ሴክተሩም የክልሉን የ5 ዓመት የትምህርት ስትራቴጂክ እቅድና ከ5 ዓመቱ የተቀዳ የ2018 የትምህርት ሴክተሩን እቅድ ከፌዴራል ስርዓቱና ከክልላችን ነባራዊ ሁኔታ ጋር በማጣጣም በአሳታፊነትና በጥራት ማዘጋጀት ተችሏል። በተዘጋጀው እቅድ ላይም የቢሮ ማኔጅመንትና ባለሙያዎች እንዲሁም ለዞን እና ከተማ አስተዳደር አመራሮች የማስተዋወቅ ስራ ተሰርቷል። በእቅዱ ላይ ወቅታቸውን ጠብቀው የሚፈጸሙ ተግባራትን በመለየት የ90 ቀን እቅድ በማዘጋጀት አፈጻጸሙን በየደረጃው ተገምግሟል።
በዚህም በአንጻራዊነት ተስፋ ሰጪ ውጤት ተገኝቶበታል። ከክልሉ ዋና ዕቅድ በመነሳትም የዞንና ሪጂኦፖሊታን ከተማ ትምህርት መምሪያዎችና ወረዳ ትምህርት ጽሕፈት ቤቶች የየራሳቸውን የ5 ዓመት ስትራቴጂክ ዕቅድና ዓመታዊ የ2018 ዕቅድ አዘጋጅተዋል። በተዘጋጀው ዕቅድ ላይም ከትምህርት ባለድርሻ አካላት ጋር ትውውቅ አድርገዋል። ከዞን እስከ ትምህርት ቤት ባለው የትምህርት መዋቅር የዕቅድ ትውውቅ የተሳተፉ ባለድርሻዎች ከወረዳ ልዩነት ቢኖረውም አንጻራዊ ሰላም በሰፈነባቸው ወረዳዎችና ትምህርት ቤቶች ላይም የንቅናቄ መድረክ በማዘጋጀት የትምህርት ጽሕፈት ቤት አመራሮች፣ ባለሙያዎች፣ የወረዳ ከተማ አመራሮች፣ የቀበሌ ዋና አስተዳዳሪዎች፣ ርዕሰ መምህራን፣ ምክትል ርዕሰ መምህራን፣ ሱፐርቫይዘሮች፣ መምህራን፣ የተማሪ ወላጆች፣ አገር ሽማግሌዎች፣ የመምህራን ማህበርና የሃይማኖት አባቶች በተገኙበት በጠቅላላው 4.5 ሚሊዮን ለሚሆኑ ተሳታፊዎች የንቅናቄ መድረክ በመፍጠር በዓመታዊ ዕቅዱ ላይ የጋራ መግባባት ተደርሷል። በአጠቃላይ ትምህርት ስራው በወሳኝ መልኩ የሚካሄደው በክልላችን በሚገኙ ትምህርት ቤቶችና መምህራን ትምህርት ኮሌጆች በመሆኑ ኮሌጆች ዞኖችን፣ ወረዳዎችን ዕቅድ መነሻ በማድረግ ትምህርት ቤቶችም የራሳቸውን ስትራቴጂክ እና ዓመታዊ የትምህርት ቤት መሻሻል ዕቅዶችን አቅደው ወደ ስራ ገብተዋል። በክረምት የዕቅድ ዝግጅት ወቅት በክልሉ ከሚገኙ ቅድመ አንደኛና አንደኛ መካከለኛ እንዲሁም ሁለተኛ ደረጃ ትምህርት ቤቶች መካከል በክልላችን ከሚገኙት 9632 አንደኛና መካከለኛ ደረጃ ትምህርት ቤቶች ውስጥ 8749 ወይም 91 በመቶ ስትራቴጂክ ዕቅድና 8759 ወይም 91.2 በመቶ ዓመታዊ ዕቅድ አዘጋጅተዋል። በተመሳሳይ መልኩ በክልላችን ካሉት 708 ሁለተኛ ደረጃ ትምህርት ቤቶች መካከል 656 ወይም 93 በመቶ ስትራቴጂክ ዕቅድ ያዘጋጁ ሲሆን በሌላ በኩልም 656 ወይም 93 በመቶ ትምህርት ቤቶች የ2018 በጀት ዓመት የትምህርት ቤት መሻሻል ዕቅድ አዘጋጅተዋል። በየደረጃው በተዘጋጀው ዕቅድም ኦሪንቴሽን ተሰጥቷል። ክብርት አፈ ጉባኤ፣ ክቡር ርዕሰ መስተዳድር፣ የተከበራችሁ የምክር ቤት አባላትና ተጋባዥ እንግዶች፣ ክቡራትና ክቡራን፣ በትምህርት ስርዓት ውስጥ በቅድመ ዝግጅት ወቅት ፈጻሚ አካላትን ማለትም በየደረጃው የሚገኙ የትምህርትና የትምህርት ቤት አመራሮችን፣ የትምህርት ባለሙያዎችን፣ መምህራንን፣ የተማሪዎች ወላጆችንና አጋሮችን አቅም የሚገነቡና ለዓመቱ ስራ ወሳኝ ዝግጁ የሚያደርጉ ተግባራት መካሄድ ይኖርባቸዋል። በመሆኑም በክረምቱ የቅድመ ዝግጅት ስራዎች ለ9710 መካከለኛ ደረጃ ወይም 84.4 በመቶ በክልል በጀት እና ለ23998 ወይም 85 በመቶ የሁለተኛ ደረጃ ትምህርት ቤቶች መምህራን፣ የትምህርት ቤት አመራሮች በትምህርት ሚኒስቴር ወጪ ከሚያስተምሩት ሙያ አንጻር በአይነቱ ለየት ያለና አቅም የሚገነባ ተነሳሽነትንም የሚጨምር ስልጠና ተሰጥቷል። ይህም በትምህርት መዋቅሩ ዘንድ ከፍ ያለ መነቃቃትና ሙያዊ ክህሎት እንዲጨምር በማድረግ የመማር ማስተማር ስራ ውጤታማ እንዲሆን የማድረግ አቅምን ፈጥሯል። ሌላው የዝግጅት ወቅት ፈጻሚን የማዘጋጀት ስራ በየደረጃው በትምህርት የመጀመሪያው ሳምንት የተካሄዱ የአቅም ግንባታና ተደጋጋሚ ውይይቶች ናቸው። በዚህም በዞኖችና በዞን ደረጃ በሚገኙ ከተማ አስተዳደሮች ትምህርት መምሪያዎች እና ወረዳ ትምህርት ጽሕፈት ቤቶች በኩል የትምህርትን ስራዎች ለማሳለጥ በድግግሞሽ በርካታ ውይይቶች ተካሂደዋል። በትምህርት ልማት ዋነኛው ፈጻሚ በትምህርት ቤት የሚገኘው ማህበረሰብ መሆኑ ይታወቃል። በመሆኑም በትምህርት ቤቶች ፈጻሚ ዝግጅት ተግባራት በትምህርት ሳምንት በሚደረጉ የተለያዩ የተግባቦት መድረኮች የሚፈጸሙ ሆነው ታቅደው ተከናውነዋል። ከዚህ ጋር በተያያዘ በትምህርት የመጀመሪያው ሳምንትም በየትምህርት ቤቶች የ2018 ዓ.ም መድረኮች 1,055,237 የትምህርት ማህበረሰብ አካላት በተለያየ ጊዜ ተሳትፈዋል። ከቅድመ ዝግጅት ስራዎች አኳያ ሌላው ተግባር የትምህርት ግብዓት በገቢ አቅም ዝቅተኛ ለሆኑ ተማሪዎች የትምህርት ቁሳቁስ ማሟላትና የተቋማትን መሰረተ ልማት እድሳትና ግንባታ በማከናወን የትምህርት ቤት ገጽታን ማሻሻል ነው። በዚህ ረገድ ቀዳሚው ሰብአዊ ግብዓትን ማሟላት ሲሆን በክልላችን በበጀት ዓመቱ መጀመሪያ ከ218488 የትምህርት ቤት አመራሮችና መምህራን 195370 ወይም 90 በመቶ በስራ ስምሪት ውስጥ እንዲገቡ ተደርጓል። ይህም ከሚያስፈልገው አጠቃላይ የሰው ኃይል 90 በመቶ የሚሆነውን የሚሸፍን ነው። በሌላ በኩል 23056 መምህራን ትምህርት ቤቶቻቸው በጸጥታ ችግር ምክንያት ዝግ በመሆናቸው ወደ ስራ
ያልገቡ ናቸው። ይህ ቁጥርም በየጊዜው ትምህርት ቤት ሲከፈት እየቀነሰ የመጣ ነው። በዞንና በወረዳ ደረጃ የተፈቀዱ መደቦች 5966 ሲሆኑ በሰው ኃይል የተሸፈነው 5035 ወይም 84.3 በመቶ ነው። በክልል ትምህርት ቢሮ ደግሞ 239 ሰራተኛ የትምህርት ስራችንን የሰመረ ለማድረግ በስራ ላይ ይገኛል። የትምህርት መሰረተ ልማትን በተመለከተ የክልላችን ትምህርት ቤቶች በቂ መሰረተ ልማት ያልተሟላላቸው ከመሆናቸውን ባሻገር በተከታታይ ጊዜ በጦርነት ከፍተኛ ውድመትና የውስጥ ቁሳቁስ ዝርፊያና ጉዳት የደረሰባቸው በመሆኑ ለመማር ማስተማር ስራው ምቹ አይደሉም። ይህንን ችግር በዘላቂነት ለመፍታት ከተለያዩ ግብረሰናይ ድርጅቶችና ከመንግስት የልማት ድርጅቶች በመልሶ ግንባታ እንዲሁም በመንግስት በጀት የተጀመሩ ስራዎች ቢኖሩም በዋናነት ህብረተሰቡን በሰፊው በማሳተፍ ወሳኝ ተግባር ሲሆን እስካሁን ባለው 195 አዲስ ትምህርት ቤቶችን ለመገንባት ታቅዶ 157 ወይም 81 በመቶ ከቅድመ አንደኛ እስከ ሁለተኛ ደረጃ ትምህርት ቤቶች በአዲስ ተገንብተው በ5 ወሩ ወደ ስራ ገብተዋል። በሌላ በኩል በ41 ቅድመ አንደኛ በ2172 አንደኛና መካከለኛና በ255 ሁለተኛ ደረጃ በድምሩ በ2468 ትምህርት ቤቶች ውስጥ ለተለያዩ የመማሪያና ልዩ ልዩ የአስተዳደር ክፍሎች 3417 አዲስ ለመገንባት ታቅዶ 1896 ወይም ከዕቅዱ 56 በመቶ ተከናውኗል። 14583 ክፍሎችን ለመጠገን ታቅዶ 13896 ወይም የዕቅዱን 95 በመቶ ክፍሎች እንዲጠገኑ ማድረግ ተችሏል። ይሄ ከጸጥታ ችግሩ ጎን ለጎን ምቹ ባልሆነ ነባራዊ ሁኔታ የተሰራ ስራ ስለሆነ ሊበረታታ የሚገባው ተግባር ነው ብለን እናምናለን። የትምህርት ቤት ግንባታ ጥገናና ግብዓት ማቅረብ ስራዎች የተሰሩት በትምህርት ቤት አካባቢ በሚገኘው ነዋሪ፣ በክልሉ ተወላጆች፣ በባለ ሀብቶች፣ በአጋር ድርጅቶች፣ በጎ ፈቃደኛ ግለሰቦችና በመንግስት መስሪያ ቤቶች ተሳትፎ በመሆኑ ድጋፍ ላደረጉ ሁሉ ምስጋናዬን እያቀረቡ በቀጣይ ከትምህርት አንጻር ከተሰራው ያልተሰራውና የጎደለብን ስለሚልቅ የክልሉን ትምህርት ቤቶች ገጽታ ለማሻሻል በመካሄድ ላይ በሚገኘው የትምህርት ለትውልድ ንቅናቄ ከዚህ በላይ በመሳተፍ ትውልድ በመገንባት ሂደቱ ሁሉም አሻራውን እንዲያሳርፍ ጥሬን አስተላልፋለሁ። ሌላው በክልላችን አዲስና ትልቅ የትውልድ ተስፋ የሆነው ተግባር የአዳሪ ትምህርት ቤቶችን መገንባትና የማስተዳደርን የተመለከተው ነው። ከዚህ አኳያ የክልሉ መንግስት ለትምህርት ቁርጠኝነቱን ያሳየበትና ካለው ውስን ሀብት አቻችሎ በመደበው በጀት ልዩ ተሰጥኦ ያላቸው የክልላችን ተማሪዎች የሚማሩበት 3 አዳሪ ትምህርት ቤት ግንባታ በመፋጠን ላይ ሲሆን የሰቆጣ 60 በመቶ፣ የደብረ ታቦር 66 በመቶ እና የፍኖተ ሰላም 47 በመቶ ላይ ይገኛል። አማካይ አፈጻጸማቸው 57.6 በመቶ ደርሷል። እነዚህ ትምህርት ቤቶች ሲጠናቀቁ የክልላችን ልዩ አዳሪ ትምህርት ቤቶች ቁጥር ወደ 5 ከፍ የሚያደርገው ሲሆን የተሻለ ውጤት ያላቸው ተማሪዎችን ለማፍራት የሚደረገውን ጥረት በከፍተኛ ሁኔታ ያሳድገዋል። ከአዳሪ ትምህርት ቤቶች አኳያ ሁሉም ክትትል የሚያስፈልጋቸው ቢሆንም በተለይ የፍኖተ ሰላምን ከሚገነቡት 2 ተቋራጮች አንዱ ጋድ ኮንስትራክሽን የተሰኘው አፈጻጸሙ ገና 30 በመቶ በመሆኑና በተለያዩ ሰበቦች ስራውን የማጓተት ሁኔታ ስለተስተዋለ ከአሁን በፊት በተከታታይ ውይይቶችና ማስጠንቀቂያዎች የተሰጡ ቢሆንም ከአንጻራዊ መሻሻል ውጭ ለ2019 ትምህርት ዘመን ግንባታውን ለማድረስ ረገድ ስጋት የፈጠረ በመሆኑ ለቀጣይ እርምጃ እንዲረዳ በዚህ ሳምንት የቢሮውን የኢንጂነሪንግ ባለሙያዎች ቡድን ወደ ቦታው ልከናል። በሌሎቹም ድጋፍና ክትትሉን አጠናክረን የምንቀጥል ይሆናል። በሌላ በኩል በአንድ ደርዘን ለአንድ ተማሪ ንቅናቄ 2.2 ሚሊዮን ደብተር፣ 1.2 ሚሊዮን እስክርቢቶ፣ 218423 እርሳስ እና 28362 ቦርሳ የኢኮኖሚ ችግር ላለባቸው ተማሪዎች በተለያዩ አካላት ድጋፍ ማድረግ ተችሏል። ይሄ የመረዳዳት ባህልን መልሶ የሚገነባና በተለይ የገንዘብ አቅም ውስንነት ላላቸው ቤተሰቦችና ለተማሪ ልጆቻቸው የሚሰጠው ደስታ በቀላሉ የሚታይ አልነበረም። በዚህ አጋጣሚ በዚህ በጎ ተግባር የተሳተፋችሁና ያስተባበራችሁ ከፍ ያለ ምስጋና እናቀርባለን። ይህ ተግባር የዘመቻ ሳይሆን የሁልጊዜ ልምድ ሆኖ በሌሎች የትምህርት ተግባራትም ተጠናክሮ መቀጠል ይገባዋል። በትምህርት ግብዓት ማሟላት ሌላው ስራ
ለትምህርት ቤቶች እንቅስቃሴ የሚያስፈልገውን የፋይናንስ አቅም ማሳደግ ሲሆን በመንግስት ለመምህራንና ባለሙያዎች ደሞዝ ከሚመደበው በጀት ባሻገር የተማሪዎች ነፍስ ወከፍ ድጎማ በጀት በወረዳዎች አማካኝነት ለሁሉም የመንግስት ትምህርት ቤቶች መመደብ ይጠበቅበታል። በዚህ መሰረትም በክልሉ የተማሪዎችን የድጎማ በጀት ሊመድቡ ከሚገባቸው 181 ወረዳዎች እና ከተማ አስተዳደሮች መካከል ሁሉም ወረዳዎች በጀት መመደባቸውን ያሳወቁን ሲሆን ወረዳዎችና ከተማ አስተዳደሮች በጀት ከመመደብ ባለፈ እስከ ትምህርት ቤቶች ድረስ ማውረድ መጀመራቸውን በክትትል መረጃችን ማረጋገጥ ተችሏል። ይሁን እንጂ ትምህርት ቤቶች ካለባቸው ችግር አንጻር የሚመደበው በጀት በጣም ዝቅተኛ ነው። ከመደቡ በኋላም ጥቂቶቹ ወደ ትምህርት ቤቶች የማያወርዱ አካባቢዎችም እንዳሉ በመስክ ክትትል ለማየት የተቻለ ሲሆን ለትምህርት ቤቶች የተሻለ ሀብት ካልተመደበላቸው መማር ማስተማሩን ለማስቀጠል እንቅፋት ስለሚሆን ልዩ ትኩረት ይጠይቃል። ከዚህ ጋር በተያያዘ በትምህርት ሚኒስቴር እና በረጅ ድርጅቶች አማካኝነት ለተማሪዎች የድጎማ በጀት ተቋርጦ የቆየ ቢሆንም በዚህ ዓመት በተደረገ ስምምነት ለሁሉም የመንግስት ቅድመ አንደኛና መካከለኛ ደረጃ እና ሁለተኛ ደረጃ ትምህርት ቤቶች በ2015 ዓ.ም የተማሪዎች ቁጥር መሰረት ዝቅተኛ 100 እና ከፍተኛ 120 በተማሪ ለትምህርት ቤቶች በድጎማ በፌዴራል መንግስት በኩል ለመመደብ አስፈላጊው ቅድመ ዝግጅት ተጠናቆ በዚህ ወር ለትምህርት ቤቶች እንደሚደርስ ስምምነት ላይ ተደርሷል። በሌላ በኩል ትምህርት ማህበራዊ ዘርፍ እንደመሆኑ መጠን ከመንግስት የሚመደብ በጀት ብቻ ተግባሩን መምራት አይቻልም። የህብረተሰቡን ተሳትፎ ማረጋገጥ ይገባል። በመሆኑም በበጀት ዓመቱ የቅድመ ዝግጅት ጊዜ በትምህርት ተቋማት ለተከናወኑ በርካታ ተግባራት የህብረተሰቡ ተሳትፎ በችግር ውስጥ ሆኖ ማበረታች ነበር። በአጠቃላይ ተሳትፎ ከህብረተሰቡ 2.7 ሚሊዮን ብር ታቅዶ 1.1 ሚሊዮን ወይም የእቅዱን 41 በመቶ፣ ከትምህርት ቤቶች የውስጥ ገቢ 1.3 ቢሊዮን ታቅዶ 353 ሚሊዮን 906 ሺህ አፈጻጸሙ 27 በመቶ ሆኗል። የግል ባለሀብቶች ድርሻን ስንመለከት 548 ሚሊዮን 548.3 ሚሊዮን ለመሰብሰብ ታቅዶ የተሰበሰበው በብር 118.5 ሚሊዮን ሲሆን አፈጻጸሙ 22 በመቶ ነው። በእነዚህ አጭር ወራት ከሁሉም አካላት የተሰበሰበው ሀብት የሚያሳየን በህብረተሰቡ ውስጥ ያለውን እምቅ አቅም በአግባቡ መምራትና ማቀናጀት ከተቻለ ትልቅ ለውጥ ማምጣት እንደምንችል ነው። የትምህርት ዘርፉ ከፍተኛ ኢንቨስትመንት የሚጠይቅና በመንግስት ብቻ የማንወጣው በመሆኑ የባለ ሀብቱ የህብረተሰቡና የአጋር አካላት ድጋፍ ከዚህ በላይ ተጠናክሮ መቀጠል ይኖርበታል። በክልላችን በተከታታይ ዓመታት በክልሉ ትምህርት ተቋማት ላይ የደረሰው ውድመትና በቀላሉ የሚገመት ባለመሆኑ እንደ ክልል መንግስትና እንደ ትምህርት ሴክተር ይህንን ሊቀለብስ የሚችል የመልሶ ማቋቋምና መገንባት እንዲሁም በተቻለ መጠን ደግሞ አጋጣሚውን ወደ እድል በመቀየር ከነበረበት የተሻለ የማድረግ እቅድ በማቀድ በየደረጃው የሚገኘውን ባለድርሻ በማሳተፍ በቁጭት ሁኔታውን ለመቀየር ስራ ጀምረናል። ለዚህም በቋሚነት የተጠናከረ የትምህርት አደጋ ጊዜ ግብረ ኃይል ኤጁኬሽን ኢን ኢመርጀንሲ ክላስተር በየ15 ቀኑ ስራውን እንዲገመግም እየተደረገ ይገኛል። ለሚመለከታቸው ባለድርሻዎች አገር አቀፍ እና ዓለም አቀፍ አጋሮች አገር አቀፍ የትምህርት አደጋ ጊዜ ክላስተር እና ለትምህርት ሚኒስቴር በየጊዜው መረጃ የመላክ ስራ ተሰርቷል፣ እየተሰራም ይገኛል። በስራ ላይ ከዋሉ የምላሽ ተግባራት መካከል የትምህርት ቤት ምገባ ስራ የክልሉ መንግስት ትኩረት በመስጠት ብር 499.3 ሚሊዮን በመመደብ ምገባውን እውን ለማድረግ እየሰራ ይገኛል። በወርልድ ፉድ ፕሮግራም ድጋፍ ብር 166.5 ሚሊዮን ለ132,283 ተማሪዎች ምገባ አገልግሎት በመስጠት ላይ ሲሆን ላይት ኢትዮጵያና ዋግልማት ማህበር በብር 9.5 ሚሊዮን ለ56,114 ተማሪዎች ምገባ እየሰጡ ይገኛሉ። በሌላ በኩል ደግሞ በትምህርት ሚኒስቴር በክልሉ መልሶ መቋቋም ጽሕፈት ቤት በአልማና በተለያዩ ረጅ ድርጅቶች እስካሁን በተደረገ ምላሽ 322 ትምህርት ቤቶች በመልሶ ግንባታና በጥገና ወደ ነበሩበት ለመመለስ ጥረት ተደርጓል። በቀጣዩም እንደየጉዳታቸው ቅደም ተከተል የመልሶ ግንባታና ጥገና ስራዎች ተጠናክረው የሚቀጥሉ ይሆናል። ህብረተሰቡን በማሳተፍ ደግሞ ጉዳት የደረሰባቸው ትምህርት ቤቶችን በመለየት በዚህ ሩብ ዓመት ንቅናቄ ለ632,398 ተማሪዎች የመማሪያ ቁሳቁስ
129549 ኮምባይን ዴስክ እና ልዩ ልዩ የኤሌክትሮኒክስ መሳሪያዎች 6860 የሴቶች ንጽህና መጠበቂያ 127 ብሎክ የመማሪያ ክፍል ግንባታ እና 47 ብሎክ የመማሪያ ክፍል ጥገና 48 መጸዳጃ ቤት ግንባታ እና 3 ብሎክ ጥገና ግብዓቶች እንዲሟሉ ተደርጓል። ከአደጋ ምላሽ አኳያ በትምህርት ዘርፉ ላጋጠሙ አደጋዎች የባለድርሻ አካላት ምላሽ በአጠቃላይ ከነድግግሞሹ 905761 ተማሪዎችን ተጠቃሚ ያደረገ ሲሆን በአጠቃላይ ብር 943,220,432 ከተለያዩ አካላት ድጋፍ በመደረጉ ልዩ ልዩ ምላሾችን መስጠት ተችሏል። ይሁን እንጂ በክልሉ ትምህርት ላይ ከደረሰው ጉዳት አንጻር ሲነጻጸር አሁንም ከፍተኛ ጥረትን የሚጠይቅ ተግባር ነው። ክብርት አፈ ጉባኤ፣ ክቡር ርዕሰ መስተዳድር፣ የተከበራችሁ የምክር ቤት አባላትና ተጋባዥ እንግዶች፣ ክቡራንና ክቡራት፣ ቀጣዩ የሪፖርት ክፍል ደግሞ በትምህርት ልማት ዘርፍ በሩብ ዓመቱ የተከናወኑ ግቦች ላይ የሚያተኩር ይሆናል። ከዚህ አንጻር ትኩረት አድርገን ርብርብ የምናደርግባቸው መስኮች ተቋማዊ ማስፈጸም አቅም፣ የሀብት አጠቃቀምና የአገልግሎት አሰጣጥ፣ የአጠቃላይ ትምህርት አስተዳደርና ስርዓት ግንባታ፣ መሰረተ ልማት ዝርጋታ፣ የትምህርትና ስልጠና አግባብነትና ጥራት፣ የትምህርት ፍትሐዊነትና ተደራሽነት፣ የጎልማሶች ትምህርትና መደበኛ ያልሆነ ትምህርትና ከፍተኛ ትምህርት አግባብነትና ጥራት ናቸው። በቅድሚያ የምናየው ተቋማዊ ማስፈጸም አቅም የሀብት አጠቃቀምና የአገልግሎት አሰጣጥ ማሻሻልን በሚመለከት ሲሆን ከላይ የተጠቀሰውን የቢሮውን የእቅድና መረጃ ስርዓት ማጠናከር፣ የሰው የንብረትና የፋይናንስ ሀብትን በአግባቡ መጠቀም እንዲሁም በቢሮ ደረጃ የአጋርነት ስራዎችን ማጠናከር፣ ውጤታማ ድጋፍና ክትትል ስርዓት መዘርጋት፣ የበጎ ፈቃድ ስራዎችን ማከናወንና ተግባራትን በጠንካራ የህዝብ ግንኙነት ስራዎች ማጀብ ተግባራት በውጤታማነት መተግበራቸውን ለማየት ተችሏል። በተለይ ትምህርት ቢሮ የሚገለገልባቸው ህንፃዎች አሮጌ በመሆናቸው ለስራና ገጽታ ምቹ ባለመሆናቸው ለአገልግሎትም ምቹ የማድረግ ስራዎች ተሰርተዋል። አሁንም ስራዎች ቀጥለዋል። በቢሮው ህፃናት ላላቸው ሴት ሰራተኞች አገልግሎት የሚሰጥ የህፃናት ማቆያ ደረጃውን ጠብቆ ማጠናቀቅና ወደ ስራ ማስገባት ተችሏል። ከዚህም በተጨማሪ የትምህርት መረጃ ስርዓት ዘመናዊ በሆነ መልኩ ለማስተዳደር የፈተና አስተዳደርን፣ የሰው ኃይል አስተዳደርና የትምህርት መረጃ ስርዓት አስተዳደር ዲጂታል እንዲሆንና ፈጣንና ቀልጣፋ አሰራር ለመዘርጋት የተጀመሩ ስራዎችን ተጠናክረው ቀጥለዋል። አሰራርና አደረጃጀትን ከማጠናከርና በመመሪያና ደንብ እንዲሁም በመርህ ሴክተሩን ለመምራት በተደረገው ጥረትም የመልካም አስተዳደር ችግር ሆኖ የቆየው የተሻሻለው የመምህራን የዝውውር መመሪያና የተማሪዎች የስነ ምግባር መመሪያን ጨምሮ የጸደቁ 5፣ ለካቢኔ የቀረቡ 2፣ ለማህበራዊ ክላስተር የቀረቡ 2፣ በዝግጅት ሂደት ላይ ያሉ 6፣ ለማዘጋጀት ቅድመ ዝግጅታቸው የተጠናቀቀ 4፣ በድምሩ 19 መመሪያና ደንቦችን የማሻሻልና በአዲስ የማዘጋጀት ስራ ተሰርቷል። ክቡራንና ክቡራት፣ ሁለተኛው የትኩረት አቅጣጫ የአጠቃላይ የትምህርት አስተዳደር ስርዓት ግንባታና መሰረተ ልማት ዝርጋታን የሚመለከት ሲሆን በትምህርት ዘርፉ ያልተማከለ የአስተዳደር ስርዓትን በማጠናከር በተለይም የትምህርት ተቋማትን በትምህርት ስርዓት ውስጥ ወሳኝ ሚና እንዲኖራቸው የራሳቸውን ገቢ በማመንጨትና ተቋማዊ ነፃነትን እንዲጎናጸፉ ለማድረግ ጥረት የሚደረግበት ነው። የትምህርት መሰረተ ልማት ግንባታ ስራዎች በጥራትና በቅልጥፍና ማከናወንም በልዩ ጥንቃቄ የምንፈጽመው መሆኑ ይታወቃል። ይሁንና በዚህ 5 ወር ካለፈው ዓመት በተመሳሳይ ወቅት ጋር ሲነጻጸር ጥሩ ጅምር ያለ ቢሆንም ከሚጠበቀው አንጻር በጸጥታ ችግሩ ምክንያት ያልተማከለ የትምህርት ተቋማት አስተዳደር ተጠናክሮ ቀጥሏል ማለት አይቻልም። ለዚህም እንደ ማሳያ ውጤታማ ቀተስቦ የቀበሌ ትምህርትና ስልጠና ቦርድ ያላቸው ትምህርት ቤቶች 85% ለማድረስ የታቀደ ቢሆንም የእቅዱን አፈጻጸሙ የእቅዱን 56% ነው። ይህ ተግባር የቀበሌ መዋቅራችን በተጠናከረ መልኩ ትምህርት ቤቶችን በባለቤትነት የሚመራቸው የአስተዳደር ክፍል በመሆኑ በቀጣይ ጊዜያት አጠናክረን መስራት የሚገባን ተግባር ነው። ሶስተኛው የትኩረት አቅጣጫ የአጠቃላይ ትምህርት አግባብነትና ጥራት ማሻሻል ነው። ብዙሃነትን የሚቀበሉ ለሀገራቸው አንድነት ዘብ የሚቆሙ በግብረ ገብ በስነ ምግባርና በዲሞክራሲ ባህል የታነጹ ዜጎችን ማፍራት የሚያስችል ስርዓት መዘርጋት ያስፈልጋል። ይህ ሲሆን በሀገራችንና ክልላችን የሚታዩ ፈተናዎችን መሻገር ይቻላል። ስርዓተ ትምህርቱ፣ የማስተማር ስነ ዘዴው፣ የማስተማሪያና የመማሪያ ቁሳቁሶችና ግምገማ ስርዓቶቹ ከገበያው ፍላጎት ጋር የተጣጣሙ
ስራ ፈጣሪ የሆነ ብቁና ሁለንተናዊ ሰብዕና የተጎናጸፈ ተወዳዳሪ የሰው ኃይል መገንባት የሚችሉ መሆን አለባቸው። እነዚህን ዋና ዋና ዓላማዎች ለማስፈጸም በተዘጋጀው እቅድ መሰረት ለሚሰሩና መረጃ የሚሰበሰቡ ቢሆንም ቀድሞው የሚተገበሩና የተመረጡ ስራዎች አፈጻጸም ቀጥሎ ቀርቧል። የመጀመሪያው የሁለተኛ ደረጃ ትምህርት ቤት ተማሪዎች የሥነ ምግባር መመሪያን አዘጋጅቶ ማውረድ ሲሆን የዚህ ተግባር የመጀመሪያ ስራ በባለሙያ ተዘጋጅቶ ከተለያዩ ሀገር አካላት ጋር የጋራ ተደርጎ በቢሮ ማኔጅመንት ጸድቆ ወደ ትምህርት ቤት ተልኮ ተግባራዊ እየተደረገ ይገኛል። ጥራት ያለው ትምህርት አቅርቦት ላይ ሁለተኛው ግብ የትምህርት አመራሩና የመምህራን አቅርቦት ስነ ምግባር ተነሳሽነትና ብቃትን ማሳደግ ነው። ለደረጃው የተፈቀደውን የትምህርት ደረጃ የሚያሟሉ የአንደኛና መካከለኛ ደረጃ ሁለተኛ እነዚህ ላቅ ያለ ባለ ሁኔታ 81.4% የትምህርት ደረጃ አሟልተዋል። የመምህራንና ትምህርት አመራሮች ለትምህርት ጥራት የሚያበረክቱትን የማይተካ ሚና እንዲወጡ ለማድረግ ትምህርት ቤት አመራሮች የአመራር ብቃታቸውን ለማሳደግ ስልጠና ለመስጠት ታቅዶ አፈጻጸሙ 3162 ወይም 90% ስልጠናቸውን አጠናቀዋል። ይሄ በቀጣይም ተጠናክሮ የሚቀጥል ይሆናል። ክቡራንና ክቡራት፣ ሌላው በትምህርት ጥራት የማድረግ ጉዳይ ነው። ለዚህ ግብ መሳካት የትምህርት ቤቶች የኢንስፔክሽን ደረጃ ማሻሻል፣ የትምህርት ቤት ምገባ መርሃ ግብር ማጠናከር፣ የተማሪ ሴክሽን ትምህርታን ማሻሻል፣ ክበባትን፣ የልዩ ፍላጎት ድጋፍ መስጫ ማዕከላትን ማጠናከር፣ የህፃናት ጋብቻን፣ የኃይል ጥቃትን መከላከል፣ የኤችአይቪ ኤድስን መከላከል፣ የስነ ተዋልዶ ትምህርትና በትምህርት ቤቶች የኢኮኖሚ አቅም ችግር ባለባቸው ወላጆች የሚደገፉና ተጋላጭ የሆኑ ተማሪዎችን ድጋፍ ማጠናከር ስራዎች ለማከናወን ርብርብ ማድረግ የሚገባ በመሆኑ በርካታ ስራዎች ተሰርተዋል። በተሰራው ልክም በተለይ በአንዳንድ አካባቢዎች ጉልህ ውጤትም መታየት ጀምሯል። ለተግባራት ስኬት ሲባል የትምህርት ቤት ኢንስፔክሽን ስራዎች ተጠናክረው የሚቀጥሉ ሲሆን ቅድመ አንደኛ 242፣ አንደኛና መካከለኛ 589 እና ሁለተኛ ደረጃ 56 ትምህርት ቤቶች በ5 ወሩ እና ውጤታማነት ጉልህ ሚና ያለውን የትምህርት ቤት ምገባ ስራ ለማካሄድ ጥረት እየተደረገ ይገኛል። እንደ ክልል ከ2.8 ሚሊዮን በላይ ተማሪዎችን በመርሃ ግብሩ ተጠቃሚ ለማድረግ ታቅዶ በሁሉም ከተማ አስተዳደሮች በትምህርት ውስጥም ቢሆን የመንግስት በጀት ለስራውን በመመደብ እንዲሁም አገር ወዳድ ወገኖችን በማስተባበር አበረታች ስራዎች ተጀምረዋል። እስካሁን ባለው የክልል በጀት 499.3 ሚሊዮን ከወረዳ በጀት 441 ሚሊዮን በድምሩ 940 ሚሊዮን ለምግብ ፕሮግራም የተመደበ ሲሆን ለምገባ ፕሮግራም የተመደበ ሲሆን በአጠቃላይ ይህ መረጃ እስከተጠናከረበት ጊዜ በ65 ወረዳዎች በ1107 ትምህርት ቤቶች 255367 ተማሪዎች የፕሮግራሙ ተጠቃሚ ሆነዋል። ሌላው በሀገራችን እየተከናወኑ ካሉ ኢኒሼቲቮች መካከል አረንጓዴ ልማትና የሌማት ትሩፋትን እንዲሁም ትምህርት ቤቶችን ለተማሪዎቻቸውና ለመምህራን ምቹና ሳቢ ለማድረግ አትክልትና ፍራፍሬ ልማት የተገበሩ ትምህርት ቤቶች ብዛት በቁጥር 2576 ለማድረስ የታቀደ ሲሆን የተገበሩት ብዛት 2409 የደረሰ ሲሆን ከእቅዱ 93% መፈጸም ተችሏል። ይህ ተግባር ዘርፈ ብዙ ጥቅም ያለው ለወደፊቱም የበለጠ ሰፍቶ የሚተገበር ይሆናል። በትምህርት ጥራት ማስጠበቅ ትኩረት ውስጥ ሌላው ተግባር በሆነው የስርዓተ ትምህርቱን ተገቢነትና ጥራት ማሻሻል ስራዎች ታቅደው በመከናወን ላይ ይገኛሉ። ባለፉት ዓመታት የአዲስ ስርዓተ ትምህርት ዝግጅት ስራችን በአብዛኛው ተጠናቆ ወደ ስራ ተገብቷል። ከመጽሐፍ ህትመትና ስርጭት ጋር በተያያዘ አዲሱ ስርዓተ ትምህርት መተግበር ከጀመረ ጀምሮ ከ1 እስከ 6ኛ የተማሪ መጽሐፍ 13.8 ሚሊዮን እና የመምህር መምሪያ 853183 ከ7 እስከ 8 ደግሞ የታተመው የተማሪ መጽሐፍ 6,444,391 እና የመምህር መምሪያ 400,459 በተጨማሪ በዚህ ዓመት 3,644,009 መጽሐፍት ከአንደኛ እስከ 8ኛ እና የ11ኛ እና የ12ኛ ክፍል አማርኛና የሂሳብ ቋንቋዎች ታትሞ ተሰራጭቷል። በዩኒሴፍ እና በትምህርት ሚኒስቴር ትብብር ታትሞ ገና መሰራጨት ያልጀመረ 4.5 ሚሊዮን የቅድመ አንደኛ እና የአንደኛ ደረጃ መጽሐፍት አለ። ለሁለተኛ ደረጃ 11,092,517 የተማሪውና 609,046 የመምህሩ መምሪያ መጽሐፍት በትምህርት ሚኒስቴር ታትሞ የተሰራጨ ሲሆን ከስራና ተግባር ትምህርት እና ከ11ኛ እና 12ኛ ክፍል አፍ መፍቻ ቋንቋዎች ውጭ ባሉ የትምህርት አይነቶች
የተማሪው መጽሐፍ ጥምርታ ተስፋ ያለው ስራ እየተሰራ ይገኛል። አንድ ለአንድ ለማድረስ ተስፋ ያለው ስራ እየተሰራ ይገኛል። ለዓይነ ስውራን የሚሆን የብሬል መጽሐፍ ከዚህ በፊት ከተሰራጨው በተጨማሪ የጎደለውን ለማሟላት በጨረታ ሂደት ላይ ይገኛል። ተማሪዎቻችን በተፋጠነ ትምህርት እንዲማሩ ለማድረግ አማራጭ የማስተማሪያ ስልት ተነድፎ ተማሪዎች እንዲመዘገቡና መምህራንም የተዘጋጀውን ስርዓተ ትምህርት እንዲተዋወቁ 190,830 የተማሪ መማሪያና የመምህር መምሪያ ለማሳተም በግዢ ሂደት ላይ እንገኛለን። የህምጣና አፍ መፍቻ ቋንቋ ከ9 እስከ 10 ክፍል ይዘጋጅልን ጥያቄ ከብሔረሰብ አስተዳደሩ በመቅረቡ የሲለበስና የፍሎው ቻርት ዝግጅት ተጠናቆ የአዘጋጅ ባለሙያዎችን ለመመልመል ማስታወቂያ ወጥቶ ባለሙያዎችን የመዘገብ ሲሆን የምልመላ ሂደቱ ሲጠናቀቅ ወደ ዝግጅቱ የሚገባ ይሆናል። ክቡራትና ክቡራን፣ በትምህርት ጥራት ማስጠበቅ ተግባር ውስጥ የሂሳብና ሳይንስ ትምህርት ጥራት ማሻሻል አንዱ ነው። በዚህ መስክ የሂሳብና ሳይንስ ትምህርቶችን የመማር ማስተማር ሂደት በቴክኖሎጂ በማስደገፍ የተማሪዎችን ውጤት ለማሻሻል በየደረጃው የቴክኖሎጂ፣ ምህንድስና፣ ስነ ጥበብ፣ ሂሳብ ትምህርት ፕሮግራም፣ ላቦራቶሪ የተሟላላቸው የትምህርት ተቋማት ድርሻን በቤተ ሙከራ የተደገፈ የትምህርት የሚሰጡ ትምህርት ቤቶችን ብዛት ከፍ ማድረግ፣ በክልል ደረጃ የፈጠራ ስራ እውቅና የተሰጣቸው መምህራንና ተማሪዎችን ማሳደግና ተያያዥ ስራዎችን በሚመለከት በትኩረት እየተሰራ ይገኛል። የተሟላ ቤተ ሙከራ አፓራተስና ኬሚካል ያላቸው ትምህርት ቤቶችን በዚህ 5 ወር 171 ወይም 15 በመቶ ለማድረስ ታቅዶ 154 ወይም 90 በመቶ የተሟላ ቤተ ሙከራ አፓራተስና ኬሚካል እንዲኖራቸው ተደርጓል። የተሟላ ቤተ ሙከራ ካላቸው ሁለተኛ ደረጃ ትምህርት ቤቶች መካከል ለስቲም ፕሮግራም የተሟላ ላቦራቶሪ ያደራጁ ትምህርት ቤቶች በዚህ ሩብ ዓመት 108 ለማድረስ ታቅዶ ከዞኖች በተላከው መረጃ መሰረት 108 ወይም 100% የተሟላ ላቦራቶሪ አደራጅተዋል። ይሁን እንጂ የሁለተኛ ደረጃ ትምህርት ቤቶች ለበርካታ ዓመታት የኬሚካል ግዢ በጀት ባለመፈቀዱ ምክንያት አዲስ የተከፈቱ ሁለተኛ ደረጃ ትምህርት ቤቶች ጉዳት የደረሰባቸው በርካታ ትምህርት ቤቶች የተሟላ ቤተ ሙከራ አገልግሎት እየሰጡ አይደለም። ይህ ለወደፊቱ ልዩ ትኩረት የሚፈልግ ጉዳይ ነው። ክብርት አፈ ጉባኤ፣ ክቡር ርዕሰ መስተዳድር፣ የተከበራችሁ የምክር ቤት አባላትና ተጋባዥ እንግዶች፣ ክቡራንና ክቡራት፣ የአጠቃላይ ትምህርት ፍትሐዊነትና ተደራሽነትን በማሳደግ የትምህርት ተደራሽነት፣ ውስጣዊ ብቃት፣ ፍትሐዊነትና አካታችነት ለማሻሻል የሚረዱ ተግባራትን አፈጻጸም የሚያሳዩ ውጤት አመልካቾች በትምህርት ዘርፍ ውስጥ ትልቅ ትኩረት የሚደረግባቸው ስራዎች ሆነው ታቅደዋል። ለዚህም የተማሪ ምዝገባ ስራችን በበቂ ቅድመ ዝግጅት የክልሉ ከፍተኛ አመራሮች በተከታታይ በሚያስተባብሩት ሰፋፊ የንቅናቄ መድረኮች አካሂደን ለመጀመር ጥረት ተደርጓል። ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የተሻለ ቢሆንም በክልሉ በቀጠለው የጸጥታ ችግር ምክንያት የተማሪ ምዝገባ ስራችን በሚፈለገው መንገድ አለመፈጸሙን የተከበረው ምክር ቤት እንዲረዳልን እንፈልጋለን። የምዝገባ አፈጻጸሙን በዝርዝር ለማየት ያህል በክልላችን በ2018 ትምህርት ዘመን ከቅድመ አንደኛ እስከ ሁለተኛ ደረጃ 7.4 ሚሊዮን ህፃናትና ታዳጊዎች መዝግቦ ለማስተማር ታቅዶ የነበረ ሲሆን የተመዘገቡት 4.3 ሚሊዮን ወይም የዕቅዱን 58.2 በመቶ ናቸው። የምዝገባ እቅድ አፈጻጸሙ በየፕሮግራሙ ሲታይ በቅድመ አንደኛ ደረጃ 83 በመቶ፣ በአንደኛ ደረጃ 58 በመቶ፣ በሁለተኛ ደረጃ 36 በመቶ ላይ ይገኛል። በትምህርት ቤት ደረጃ ስንመለከተው ከቅድመ አንደኛ እስከ ሁለተኛ ደረጃ ትምህርት ቤቶች 9676 ወይም 86.3 በመቶ ምዝገባ የጀመሩ ናቸው። ከዚህ ውስጥም ልዩ ፍላጎት ያላቸው ተማሪዎች በቅድመ አንደኛ 44.2 በመቶ፣ በአንደኛና በመካከለኛ 39.7 በመቶ እና በሁለተኛ ደረጃ 34.5 በመቶ ተማሪዎች ከታቀደው እንዲመዘገቡ ተደርጓል። ይህ አፈጻጸም በ2017 በ3 ዙሮች እስከ መጋቢት 30 2017 ዓ.ም ድረስ ከነበረው አንጻር ምዝገባ ከጀመሩት ትምህርት ቤቶች በ2524 እና ተመዝግቦ ከነበረው ተማሪ በ1,410,885 ብልጫ እንዳለው መረጃው ቢያሳይም ከዘንድሮ ዕቅድና መሆን ከሚገባው አንጻር ሲታይ ገና ብዙ የሚጎለው ነው። በክልላችን ውስጥ ባሉ ዞኖች በተለይ በጎጃም ቀጠና ደግሞ ከሌላው የክልሉ አካባቢ በተለየና በከፋ ሁኔታ ህፃናት ልጆች ከትምህርት እንዲነጠሉና
የትምህርት ስራ እንዲስተጓጎል እየተደረገ በመሆኑ ወላጆች፣ ህዝቡና እንዲሁም ሁላችንም ልናወግዘው ልንወያየበትና መፍትሄ ልናመጣለት ይገባል። ከአጠቃላይ የተማሪዎች የምዝገባ ሂደት ማየት እንደሚቻለው የቅድመ አንደኛና የአንደኛ ደረጃ ተማሪዎች ምዝገባ በተነጻጻሪ የተሻለ አፈጻጸም ቢኖራቸውም የሁለተኛ ደረጃ ተማሪዎችና ልዩ ፍላጎት ያላቸው ተማሪዎች ተሳትፎ በጣም ዝቅተኛ ነው። ይህም በቀጣይ በክልሉ ተወዳዳሪ የሰው ኃይል ከማፍራት አንጻር የሚፈጥረው ተጽዕኖ በጣም ከፍተኛ በመሆኑ በሁላችንም ዘንድ ልዩ ትኩረትና ትብብር የሚጠይቅ ጉዳይ ነው። በተማሪዎች ምዝገባ በክልላችን ውስጥ ያለው የጸጥታ ችግር ተጽዕኖ ያሳደረባቸው የክልላችን ዞኖች አካባቢ አንጻራዊ ሰላም ሲኖር አፈጻጸማቸው እየተሻሻለ የመጣ ሲሆን አሁንም በተለይ ከቅርብ ሳምንታት ወዲህ ሰላም የተረጋገጠባቸው ዞኖችና ወረዳዎች የተማሪ ምዝገባ ስራው የተሻለ መነቃቃት አሳይቷል። ምንም እንኳን የትምህርት ስራ በሰዓት የተገደበ ቢሆንም የተማሪዎች ከትምህርት ገበታ መነቀል በተማሪዎች በራሳቸው በወላጆችና በማህበረሰቡ ላይ የሚያሳድረው የስነ ልቦና ጫና፣ ማህበራዊ ቀውስና ከረጅም ጊዜ አኳያ ደግሞ የትውልድ ክፍተትን በመፍጠር ክልላችንና ሀገራችን የተማረ ተኪ ኃይል እንዳይኖራት የሚያደርግ በመሆኑ በክልላችን የትምህርት መዋቅር በኩል አነስተኛ የምዝገባ አፈጻጸም ባለባቸው ወረዳዎችና ዞኖች በየደረጃው በመግባባት አዲስ የተማሪ ምዝገባና ልዩ የማስተማር ፕሮግራም ከመደበኛው የተለየ የትምህርት ካሌንደር በማዘጋጀት ትምህርት የማስጀመር ብሎም የትምህርት ግብዓቶችን ለማሟላት አዲስ ንቅናቄ ጀምረናል። ይህንን በጎ ተግባር በየደረጃው ያለው የመንግስት መዋቅር፣ ወላጆች፣ መላ ህዝቡ፣ የትምህርት ባለድርሻ አካላት እንዲሁም የተከበረው ምክር ቤት አባላት ከህዝባችን ጋር ምክክር እንድታደርጉበትና ተማሪ ትምህርት ቤትና መምህር እንዲገናኙ ብሎም የመማር ማስተማሩ ሂደት እንዲሳካ በየአካባቢው ድጋፍና ክትትል እንድታደርጉልን ስንል በአክብሮት እየጠየቅን በትምህርት ቢሮ በኩልም የትምህርት ሴክተሩ ከገጠመው ችግር እንዲወጣ በታቀደና በምዕራፍ በተከፋፈለ ሁኔታ ወደ ተግባር የገባን መሆኑን ማረጋገጥ እፈልጋለሁ። ክቡራንና ክቡራት፣ የተማሪ ምዝገባ ማካሄድ ብቻውን ግብ አይደለም። ተማሪዎችን ከመመዝገብ ባሻገር ወደ ትምህርት ቤት እንዲመጡና የመማር ማስተማር ስራ ውጤታማ እንዲሆን ማስቻል ትልቁ ተግባር ነው። ከዚህም አንጻር እስከዚህ ወር ሁለተኛው ሳምንት በተደረገ ክትትል በርካታ ተማሪዎች ተመዝግበው ግን ወደ ትምህርት ቤት የማይመጡ መኖራቸው ተረጋግጧል። የተመዘገቡ ተማሪዎች ትምህርት ቤት የመገኘት ምጣኔ ሲታይ ቅድመ አንደኛ 88%፣ የአንደኛና መካከለኛ 93 በመቶ እና የሁለተኛ ደረጃ 95.4 በመቶ ተማሪዎች በመማር ላይ ይገኛሉ። ከዚህ መረጃ ማየት እንደሚቻለው ምንም እንኳ ተማሪዎች እንዲመዘገቡ ቢደረግም እስካሁን ድረስ ወደ ትምህርት ቤት ያልወጡ ተማሪዎች መኖራቸውን ነው። ይህ ጠንካራ ድጋፍና ክትትልን የሚጠይቅ ይሆናል። ሌላውና ተማሪዎች በትምህርት ቤት ከመጡ በኋላ በትኩረት የሚሰራው ተግባር ደግሞ ተማሪዎችን የማብቃት ስራ ነው። ባለፈው ዓመት ከትምህርት ቤት ጀምሮ በተሰራ ጠንካራ ስራዎች በክልላዊና ብሔራዊ ተፈታኝ ተማሪዎች ውጤት እየተሻሻለ መጥቷል። በዚህም 6ኛ ክፍል 87.7 በመቶ ወደ 7ኛ ክፍል አልፈዋል። 8ኛ ክፍል 70.75 ወደ 9ኛ ክፍል የተዛወሩ ሲሆን 12ኛ ክፍል ደግሞ 12.9 በመቶ ተማሪዎች ወደ ዩኒቨርሲቲ ገብተዋል። ከነዚህ ውስጥ 452 ተማሪዎች ከ500 በላይ ውጤት አስመዝግበዋል። ውጤቱ ከሀገራችን ክልሎች አንደኛ፣ ከተሞች ሲጨመሩ ደግሞ የ12ኛ ለማለት ነው ይቅርታ፣ የ12ኛ ክፍል ውጤት ከክልሎች አንደኛ፣ ከተሞች ሲጨመሩ ደግሞ ከአዲስ አበባና ድሬዳዋ ቀጥሎ 3ኛ ደረጃ ላይ የሚታይ ነው። ይሄ ክልላችን በችግር ውስጥም ሆኖ የተሻለ ውጤት ማስመዝገብ እንደሚችል የታየበት ነው። ተማሪዎችን የማብቃት ተግባር በሁሉም የክፍል ደረጃ የሚከናወን ቢሆንም በአሁኑ ሰዓት በክልላዊና ብሔራዊ ተፈታኝ ተማሪዎች ደግሞ ልዩ ትኩረት ተሰጥቶ ስራ እየተሰራ ይገኛል። በመሆኑም እስካሁን ባለው አፈጻጸም በ6ኛ ክፍል 3908 ትምህርት ቤቶች ለ138423 ተማሪዎች፣ በ8ኛ ክፍል 2937 ትምህርት ቤቶች ለ123459 እና በ12ኛ ክፍል ደግሞ በ435 ትምህርት ቤቶች 62707 ተማሪዎች በተከታታይነት የማጠናከሪያ ትምህርት እየተሰጠ ሲሆን በቅርብ ጊዜ በተጀመረ የአዳር ጥናት ፕሮግራም ደግሞ በ84 ትምህርት ቤቶች 1685 ተማሪዎች
የ6፣ 8 እና 12ኛ ክፍል ትምህርት ቤቶች የአዳር ጥናት ፕሮግራም ተጀምሯል። በሌላ በኩል በ10 በክልላችን በሚገኙ ዩኒቨርሲቲዎች 2922 ተማሪዎች በሁለቱ በደሴና ደብረ ማርቆስ አዳሪ ትምህርት ቤቶች 785 ተማሪዎች የአዳር ፕሮግራም ተሳታፊ ሲሆኑ በዚህም ፕሮግራም ባለፉ ትምህርት ቤቶች በተግባር ማየት እንደተቻለው ባለፉት 2 ዓመታት የተመዘገበው የተማሪዎች ውጤት በከፍተኛ ሁኔታ የተሻሻለ እንደሆነ ነው። ሌላው በቢሮአችን የሚከናወነው ተግባር በክልላችን በትምህርት ተቋማት የሚታየውን ብቃት ያለው የሰው ኃይል ክፍተት የምንሞላበት የመምህራን ትምህርትና ስልጠና ነው። በክልሉ የሚገኙ 10 የመምህራን ትምህርት ኮሌጆች አዲስ እጩ መምህራንን መመልመልና ማሰልጠን ለቅድመ አንደኛና ለአንደኛ ደረጃ መምህርነት 3266 እጩ መምህራንን መልምሎ በዲፕሎማ ደረጃ ለማሰልጠን ታቅዶ 2559 ወይም 99.8% መፈጸም ተችሏል። ለመካከለኛ ደረጃ መምህርነት 1734 እጩ መምህራንን መልምሎ በዲግሪ ደረጃ ለማሰልጠን ታቅዶ 1712 ወይም 99.8% መፈጸም ተችሏል። በመሰልጠን ላይ ያሉ ነባር ተማሪዎች ደግሞ በዲፕሎማ ደረጃ ለቅድመ አንደኛና ለአንደኛ ደረጃ 2450 በዲግሪ ደረጃ ለመካከለኛ ደረጃ 2944 ተማሪዎች በመሰልጠን ላይ ይገኛሉ። ክቡራንና ክቡራት፣ ሌላው የትኩረት መስክ ከስራ ጋር የተሳሰረ የጎልማሶችና መደበኛ ያልሆነ ትምህርት ሲሆን የያዝነው ግብ የጎልማሶችና መደበኛ ያልሆነ ትምህርት መርሃ ግብሮችን ከገበያ ፍላጎት ጋር በማስተሳሰር ተደራሽነትና ፍትሐዊነትን ማሳደግ ነው። በፕሮግራሙ ለትምህርት ዘመኑ ዝግጅት በመደረግ ላይ ሲሆን ካለፉት ዓመታት ጀምሮ በአዲስ አሰራር ማንበብ፣ መጻፍ እና ማስላት ለማስቻል እቅድ ታቅዶ ተግባራዊ እንቅስቃሴዎች ተጀምረዋል። በመሆኑም ሁኔታው በፈቀደው ልክ የመማሪያ ጣቢያዎችን የማቋቋም የማህበረሰብ የመማሪያ ማዕከላትን ማጠናከርና በየጣቢያዎች አመቻቾችን በመቅጠር ጎልማሶች እንዲማሩ የማድረግ ስራዎች ይሰራሉ። በቀጣይም የተጀመረውን የትምህርት ብርሃን ምዘና ስራ አጠናክረን የምንቀጥል ይሆናል። እስከ 5 ወሩ ድረስ ለመማር የተመዘገቡ ጎልማሶች ተሳትፎ ስንመለከት ወንድ 180836፣ ሴት 109688 ድምር 290524 ወይም የዕቅዱን 90% ተመዝግበዋል። በሌላ በኩል በመደበኛ የመማር ዕድል ያላገኙ ተማሪዎች መደበኛ ባልሆነ መልኩ ማስተማር አንዱ የትምህርት ስርዓታችን አካል ሲሆን ወንድ 13712፣ ሴት 10141፣ 23853 የሚደርሱ ተማሪዎች በማታ በርቀትና በተፋጠነ የትምህርት ስርዓት እየተማሩ የሚገኙ ናቸው። በአጠቃላይ የ2018 የትምህርት ዘመን ወሳኝ የርብርብ ተግባራትን ከትምህርት መጀመሪያ ጊዜ ጀምሮ አጥብቀን ለመፈጸም የትምህርት ልማት ስትራቴጂክና የ2018 ዓመታዊ ዕቅድ በማቀድ በየደረጃው ለሚገኘው አመራርና ባለድርሻ አካላት ግልጽ ኦሪንቴሽን በመስጠት የትምህርት ስራውን ለማስጀመር ከፍተኛ ርብርብ ተደርጓል። ተማሪዎችን በግብረ ገብነት በአካዳሚክ እውቀት ማብቃት፣ አዲሱን ስርዓተ ትምህርትን በአግባቡ መተግበር፣ በትምህርት ለትውልድ የትምህርት ቤቶች የጥራት ደረጃ ማሻሻል፣ የትምህርት ቤት ምገባ ስርዓት ማስጀመር፣ የቅድመ አንደኛ ደረጃ ትምህርት ቤቶችን ማስፋፋትና ራሳቸውን ማስቻል፣ ሌሎች የትምህርት ጥራት ማስጠበቂያ ተግባራትን በሚመለከት በተያዙ ግቦች ለማሳካት ከትምህርት ቤት ጀምሮ ጥረቶች እየተደረጉ ይገኛሉ። የሚመዘገቡ ውጤቶችን ለማጠናከርና የታዩ ድክመቶችን ለማረም ወቅቱን የጠበቀ ግምገማ በየጊዜው እየተካሄደ ይገኛል። ይህንን ተግባር በአግባቡ ለመፈጸም ከቢሮ እስከ ወረዳ ያለው የትምህርት አመራርና ባለሙያ ተከታታይ ድጋፍ አድርጓል። አሁንም ተጠናክሮ እየቀጠለ ነው። በአጠቃላይ በክልሉ መንግስት በኩል በአሁኑ ሰዓት ለትምህርት ሴክተሩ እየተሰጠ ያለው ትኩረትና የአመራር ድጋፍ እጅግ አበረታች በመሆኑ ከሴክተሩ ጋር ሁሉንም ትኩረት የሚጠይቅ የልማት መስክ ስለሆነ የሁሉንም ባለድርሻ አካላት የተቀናጀ ርብርብ ይጠይቃል። ክብርት አፈ ጉባኤ፣ ክቡር ርዕሰ መስተዳድር፣ የተከበራችሁ ምክር ቤት አባላትና ተጋባዥ እንግዶች፣ ክቡራትና ክቡራን፣ ሁላችሁም እንደምትገነዘቡት የሰው ሀብት ይወሰናል። የሰው ሀብት ስንል በሀገራት ውስጥ ያለውን የሰው ኃይል ቁጥር ብቻ ሳይሆን የለማ የሰው ሀብት ወይም ሂውማን ካፒታል እንደሆነ በርካታ የሰው ሀብት እውቀት፣ ክህሎትና አመለካከት የተገነባ ትውልድ ማለት ነው። በመሆኑ የእኛ ሀገርም ሆነ
ክልል የወደፊቱ እና የረጅሙ የእድጋታችን ፍኖተ ካርታ ማረም ይኖርብናል ብዬ አምናለሁ። የትምህርት ስርዓታችን የእድገታችን ቁልፍ መሳሪያ እና ዋናው መታጠፊያ ቦታችን እንደሆነ በመገንዘብ ሌሎች ከኛ በተመሳሳይ ችግር ውስጥ ገብተው የነበሩ ሀገሮችም ከነበሩበት በጨለማ የሚመሰል ሁኔታ የወጡት በትምህርት ላይ በሰሩት ስራ ልዩ ስራ በመሆኑ በትምህርት ስርዓታችን ላይ መሰረታዊ የሆነ የአስተሳሰብም ሆነ የተግባር ሽግግር የምናመጣበት ጊዜው አሁን ነው በሚል እምነት ሁላችንም የበኩላችን ድርሻ ልንወጣ ይገባል። ክብርት አፈ ጉባኤ፣ ክቡር ርዕሰ መስተዳድር፣ የተከበራችሁ ምክር ቤት አባላትና ተጋባዥ እንግዶች፣ ክቡራና ክቡራት፣ እስካሁን በትምህርት ስርዓቱ ላይ ለመታዘብ እንደሞከርነው ሁሉም ባለድርሻ አካላት የትምህርት ስርዓቱ በጥራት በተደራሽነት በፍትሃዊነትና በተገቢነት እንዲሻሻል ይፈልጋሉ። ሁሉም በበኩሉ የትምህርት ጥራት ችግሮችን ያነሳል፣ ተቆርቋሪነቱን ይገልጻል። ነገር ግን በትምህርት ስርዓቱ ላይ የታዩ ችግሮችን ለመፍታት ወደ ተጨባጭ ተግባር በመሰማራት ረገድ በሁሉም ባለድርሻ አካላት ዘንድ መሰረታዊ የሆነ ክፍተት እንዳለ ይስተዋላል። ፍላጎትና ተግባር ካልተሳሰሩ ፍላጎት ብቻውን ለውጥ ማምጣት እንደማይችል በተጨባጭ እያየን ነው። ለውጥ የሚመጣው ለውጥን በመፈለግ ብቻ አይደለም። ይልቁንም ለውጡን በፈለግነበት ልክ ወደ ተግባር ስምሪት ውስጥ በቁርጠኝነት መግባት ይጠበቅብናል። በመሆኑም በአሁኑ ሰዓት በትምህርት ስርዓቱ ላይ የሚስተዋሉ ችግሮች በፍጥነት አክመን እንዲሁም በአንጻራዊነት አስተማማኝ ዘላቂነት ያለው እድገት ሊያስመዘግብ የሚችል የትምህርት ስርዓት በመገንባት ረገድ ከቅርብ ጊዜያት ወዲህ በፌዴራል መንግስት ደረጃ ለትምህርት ሴክተሩ እየተሰጠው ያለው ትኩረትና እየተደረጉ ያሉ የትምህርት ስርዓቱ ማሻሻያዎች እጅግ አበረታች መሆናቸውን መገንዘብ ያስፈልጋል። የክልላችን መንግስትም ትምህርትን በልዩ ትኩረት ለመምራት የተጀመረው ስራ የሚያበረታታ ነው። ይሁን እንጂ በተለይ የአጠቃላይ ትምህርቱን ሴክተር መሰረታዊ ለውጥ ሊያመጣ በሚችል መልኩ አስተማማኝ ስርዓት ከመዘርጋት አኳያ ያልተቀረፉ ችግሮች እንዳሉ ማንም የሚገነዘበው ነው። ችግሮቹ በርካታና ውስብስብ ቢሆኑም ለአሁኑ ከበጀትና ከትምህርት ግብዓት አቅርቦት ጋር የተያያዘውን ማንሳት ተገቢ ነው ብዬ አምናለሁ። በሀገራችን እና በክልላችን የትምህርት ሴክተሩ የሁሉም ሴክተር ሞተርና ፈጻሚን የሚያዘጋጅ የትምህርት ውድቀት የሁሉም ሴክተር ውድቀት እንደመሆኑ መጠን በየደረጃው የሚበጀትለት በጀትና የሚሰጠው ትኩረት በቂ አይደለም። ለዚህም መገለጫው በአሁኑ ሰዓት ተማሪዎቻችን የሚማሩባቸው ትምህርት ቤቶች ማለትም መማሪያ ክፍል፣ ውሃ፣ መብራት አቅርቦት፣ የተማሪዎች የትምህርት ግብዓት ለአብነት መጽሐፍ፣ የላይብራሪ ግብዓቶች አቅርቦት እንዲሁም የመምህራን ማስተማሪያ፣ የላይብራሪ ላቦራቶሪ እንዲሁም የመምህራን ማስተማሪያ ቁሳቁሶች አቅርቦትና ተያያዥ ሁኔታዎችን ብቻ በማየት መረዳት ይቻላል። ይህ ሲባል ስርዓታዊ በሆነ ሁኔታ ችግሩ በዘላቂነት እንዲፈታ በመሻት እንጂ በክልላችን መንግስት አስተባባሪ ኮሚቴ ደረጃ ክቡር ርዕሰ መስተዳድራችንን ጨምሮ ለትምህርት ሴክተሩ ያላቸው ቀናይነትና አሁናዊ ትኩረት እጅግ በጣም ለስራ የሚያነሳሳና ትልቅ ድጋፍና ክትትል በማድረግ በኩል እጅግ አበረታች እንደሆነ ሁላችንም ልንረዳው ይገባል። ክብርት አፈ ጉባኤ፣ ክቡር ርዕሰ መስተዳድር፣ የተከበራችሁ ምክር ቤት አባላት፣ ተጋባዥ እንግዶች፣ ክቡራና ክቡራት፣ በመጨረሻ ዓመቱን የትምህርት ንቅናቄ ዓመት እንዲሆን ወስነን አንድነታችንን በማጠናከር እጅ ለእጅ ተያይዘን ከሰራንና ሁላችንም የድርሻችንን ከተወጣን አሁን ላይ እያጋጠሙን ያሉ ፈተናዎች ከኛ አቅም በላይ እንዳልሆኑና እንደማይሆኑም በሰራን ልክ እየመጡ ያሉ በጎ ምልክቶች ማሳያ መሆናቸውን እየገለጹ በትምህርት ቢሮ በኩል በከፍተኛ መነሳሳትና ቁርጠኝነት ለውጥ ለማምጣት እንደምንሰራና ህዝባችንን ለማገልገል ከመቼውም ጊዜ በላይ ዝግጁ መሆናችንን እያረጋገጡ የተከበረው ምክር ቤት እንዲያግዘን የምንፈልገው አሁንም ትምህርት ቤት ያልመጡ ተማሪዎች በርካታ በመሆናቸውና በቀጣይ ክልሉን ዋጋ የሚያስከፍል በመሆኑ በሁሉም አካባቢ ወደ ትምህርት ቤት ሄደው እንዲመዘገቡ በማድረግ የተመዘገበ ተማሪ ወደ ክፍል ገብቶ እንዲማር ከወላጆችም ጋር በቂ ምክክር እንዲደረግ ለመምህራን አስቻይ ሁኔታ በመፍጠርና ተገቢውን ድጋፍና እንክብካቤ እንዲሁም ተገቢውን ክብር በመስጠት ሙሉ አቅማቸውን ለማስተማርና ለምርምር ተማሪ ለማብቃት እንዲያውሉ በማድረግ ህብረተሰቡን በማወያየትና በማሳተፍ የፈረሱና የተጎዱ ክፍሎችን በመጠገን የትምህርት ቤት የውስጥ ቁሳቁስ በተለይ በዚህ ሰዓት ወንበር፣ ጠረጴዛ፣ ጥቁር ሰሌዳ ሳይቀር የሌላቸው ትምህርት ቤቶች እያጋጠሙን ስለሆነ ይህንን
አካባቢያዊ መፍትሄ እንዲያገኝ አዲስ ትምህርት ቤት ከቅድመ አንደኛ ጀምሮ እንዲሰራ በማድረግ የተማሪ ምገባ ስራ ባህል እንዲሆንና ተጠናክሮ እንዲቀጥል በሁሉም አካባቢ ከተጽዕኖ ፈጣሪ ኃይሎች ጋር በመነጋገር ትምህርት ከማንኛውም ተጽዕኖ እንዲላቀቅ የመሪነት ሚና እንድንወጣ ለሁሉም ነገር ሀብት ወሳኝ ስለሆነ በየደረጃው ለትምህርት ሴክተሩ የሚያሰራ በጀት ስለመመደቡ የተመደበው በጀት በተግባር ወደ ትምህርት ቤት ስለመውረዱ እንዲሁም ህዝብ በሁሉም አካባቢ የትምህርት ቤቶች ዋነኛ ባለቤት እንዲሆን በድጋፍና ቁጥጥር ስራችሁ እንደታግዙን አበክረን እንጠይቃለን። አመሰግናለሁ። የተከበሩ አቶ ጥላሁንን ላቀረቡልን ሪፖርት እኔም እጅግ አድርጌ አመሰግናለሁ። በመቀጠል በቀረቡት ሪፖርት ላይ የውሳኔ ሀሳብ እንዲያቀርቡ ለተከበሩ ወይዘሮ አበራሽ ታደሰ